አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልሐምዱሊላህ። በዚሁ አጋጣሚ ሰብስክራይብ ላይክ ሼር እያደረጋችሁ አይደለም? ሰብስክራይብ ላይክ ሼር አድርጉና እስኪ የሆነ ቪዲዮ አለ ላሰማችሁና እኔ እዛ ሐሳብ ሰጥበታለሁ። ምክንያቱም በጣም ስለገረመኝ ነው ወላሂ። አሁን ለኦሮሞች ነው ወጥታችሁ ከመሰላችሁ ማለት ነው ተሳስታችኋል። እኔ ለሌላ ሰው መናገር ለሌላ ሰው ምንም መናገር አያስፈልግም። ሌላ የሚወጣ ሚስጥር ማለት ነው ከፈለገች ማለት ነው አዶናይ ትክክለኛ ሌዝቢያን እንደሆነ እኔ አውጣላታለሁ ከጃኒ ጋር ማለት ነው። ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው። ሲጀመር ድራማውንም የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች በአጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀን። የተወለደችበትን ቦታ ተናገር አንቺ። በተለይ ስሟት እኛም አጫሉ ነበር አይን የሚባለው እነሱም አይን አድርጎ በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ። ተናገር ወለጋ ተባለ እኔ ማለት ነው አዶናይን አስገድሏለሁ። 1 ሚሊዮንም 10 ሚሊዮንም እኔ ምለው ማለት ነው ያጀማ። በመጀመሪያ ደረጃ ይሄ ነገር የተፈጠረው ጃኒ አዶናይ ማነው ስሙ በአላህ ያንኛው ሶስቶቹ ጃኒ የጆን ዳንኤል ፍቅረኛ ነበረች። ከዛ በኋላ የሆነ ታይም ላይ እሱ ሌላ ፍቅረኛ ያዘ። ከዛ በኋላ አጋጣሚ አረገዘችበት፣ አጋጣሚ አቃጣሪ። ከዛ በኋላ ይሄ አዶናይ ከካናዳ ሄደ። አጋጣሚ ከዚች ልጅ ጋር ተገናኘ። አለቀ ደቀቀ። እና ነገሩን የት እየወሰዳችሁት ነው ማለት የት እየወሰዳችሁት ነው? እናንተ እነማን ናችሁ? እናንተ ምንማን ናችሁ? በዚህ ደረጃ ኢትዮጵያ ውስጥ ማድረግ እንችላለን ብላችሁ እንትን የምትሉት የምታወዛግቡት። ሲጀመር ከዚህ ጋር ይኸውላችሁ ልንገራችሁ፣ ሰው እንደ ሰው ነው ማሰብ ያለብን፣ እንደ ሰው ገባችሁ? ለምን ካላችሁ ብዙ ጊዜ ኢትዮጵያ ላይ በቃ የሆነ ነገር ሲሆን እንደዚህ እንላለን እያላችሁ መበጥበጥ። ለምን እንዴ? ሰው በሰውነቱ እኮ መኖር አለበት አይደለ? ስለዚህ እናንተ መረጋጋትን የመሰለ ይስጣችሁ፣ ተረጋጉ። ሁለተኛ ደግሞ ወዴት እየሄዳችሁ ነው? በመጀመሪያ ደረጃ ሎዛ ጎዛዛ የማይባል ነገር ነው ያለችው። የማይባል ነገር ለምን ካላችሁ ጃኒ አትመቸኝም። ኦፍኮርስ ካልተመቸቻት መብቷ ነው፣ ግዴታ ትመቻት አንልም። ግን የሌላ ሴት ቦታ የሌላ ማለት ከሌላ ቦታ ማግባት የለብህም፣ እንደዚህ ማለት የለብህም። እኔ ቆምለው የአዶናይን ህይወት የምትኖሩት እናንተ ናችሁ እንዴ? የአዶናይን ህይወት እናንተ ነው እንዴ የምትኖሩት? እናንተ ልትኖሩት አትችሉም። ስለዚህ የልጁን ህይወት ተውት፣ ለባለቤቱ ስጡት። እናንተ እንኖራለን ብላችሁ እኮ ለአዶናይ እኮ ምርጫ እየሰጣችሁት አይደለም። ገባችሁ? ለምን ካላችሁ በመጀመሪያ ደረጃ እኔ አላቅም እንዴት አድርጋችሁ እንዴት እንደምታምታቱት ማለት ነው። በሁለተኛ ደረጃ ደግሞ አዶናይና ጃኒ ካልተፈላለጉ መለያየት መብታቸው ነው። ማንም አይመለከተውም። ግን ለምንድን ነው ነገሩን ወደ ብሔር፣ ወደ ጥላቻ፣ ወደ ምን የምትወስዱት? እነዚህ ልጆች እኮ ትናንትና ነበሩ፣ ፍቅረኛ ነበሩ። ካልተስማሙ ደግሞ መለያየት ያለ ነው። ገባችሁ? ምክንያቱም እሷም ከዛ ከምትል እሷ ልቧ ያለ ከጆን ዳንኤል ጋር ነው። ለአዶናይም ዝምላ ከምትጎዳው ብትለየው ይሻላል ብዬ ነው የማስበው። ለምን ካላችሁ ልቧ ያለ ከጆን ዳንኤል ጋር ነው። ተረዳችሁ አይደለ? በሁለተኛ ደረጃ ደግሞ አንዳንዴ ነገሮችን በደንብ አድርጋችሁ ሰሙ። ሳታስቡ እንደሰከራችሁ አትናገሩ። ገባችሁ? እናንተ ለራሳችሁ ጥቅም በቃ ነገሩን ወደዛ አድርጋችሁ ከፖለቲካ ውስጥ አምታችሁ ዶላችሁት ማለት ነው። በሁለተኛ ደረጃ ደግሞ
በሁለተኛ ደረጃ ደግሞ ልንገራችሁ ወጣቱ ወደፊት እንዳይመጣ እያረጋችሁ ነው። ለምን ካላችሁ አይ እንደዚህ ከሆነማ በወደፊት ከመመጣ ቢቀርብኝስ እንዲል እያረጋችሁ ነው ወጣትን። ገባችሁ? ስለዚህ ወጣት እንደ ወጣት ይስራበት ተውት። የእናንተን የራሳችሁን የግል ነገር ወደዚህ አታምጡት። በጣም ነው የሚያስጠላው። ሎዛ ጎዛዛ ደግሞ ሲጀመር ሁልጊዜ የምትናገረው ነገር አመሏ ነው። ሎዛ ጎዛዛ ሁልጊዜ እኔ ስንት ዓመት 5 ዓመት 6 ዓመት አውቃታለሁ። የምትናገራቸው ነገሮች ራሱ በቃ የሚያስጠላ ንግግር ነው ሁሌ የምትናገረው። ገባችሁ? ሎዛ ጎዛዛ ማለት ነው። እና ከቻልሽ ከህይወታቸው ካለ መግባት አለቀ ደቀቀ። ከገባሽ ደግሞ እንደዚህ በተጨመላለቀ ስራ መስራት አለብሽ ብዬ እኔ አላምንም። ምክንያቱም በተጨማለቀ ስራ ሁልጊዜ በተጨማለቀ ስራ እየገባሽ በዚህ ወጥቶ በዚህ ወርዶ በዚህ ብሎ ማለት በጣም ያስጠላል ማለት ነው። በሶስተኛ ደረጃ ደግሞ ወጣት እንደ ወጣት ለወጣት ተው። እናንተ የራሳችሁን ነገር መኖር አቅቷችሁ ስለ ሰው የምትጨነቁት ነገርስ? የራሳችሁን እኮ መኖር አቅቷችኋል። የራሳችሁ መሆን አቅቷችሁ ግን በቃ እኔ አላቅም ሁልጊዜ እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ እያላችሁ አፋችሁን ትከፈታላችሁ ማለት ነው። እና ለማንኛውም ጃኒና አዶናይ ቢለያዩ ማንም ለማንም አይጎዳም። ገባችሁ? ማንም ለማንም አይጎዳም። እና አንዳንዴ አስተውሉ። ሳታስተውሉ የምትናገሩት ነገር ይደብራል። ገባችሁ? በሁለተኛ ደረጃ ደግሞ ሎዛ ጎዛዛ ሁልጊዜ ያበደች ናት። ሁልጊዜ ማለት ነው የሆነ ካልሆነ ውስጥ ሂዳ ውሽቅ የምትል ካልሆነ ውስጥ ሂዳ ውሽቅ ካልሆነ ውስጥ ሂዳ ውሽቅ ነው የምትለው። ገባችሁ? በጣም ያስጠላል ማለት ነው። ገባችሁ? እና ፈጣሪ ልቦና ይስጠን። ከምሬ ነው የምነግራችሁ። በአሁኑ ሰዓት እኮ ወጣት ወደፊት መጥቶ እንዳይሰራ ወጣት እንዲፈራ እያደረጉ ነው ያሉት። አስባችኋል? ወጣት እንዳይሰራ ወጣት እንዲፈራ ወጣት ደግሞ በቃ የሆነ ነገር እንደዚህ እንትን ኧረ በፈጣሪ። እና ለማንኛውም ይኸውላችሁ የእናንተ ችግር የእናንተ ጊዜ የእናንተ ነው፣ የልጆች ጊዜ ደግሞ የልጆች ነው። ስለዚህ አሁን ዋናው ትልቁ ፖይንት የሚፈለገው መስተካከል አለበት። መስተካከል ያለበት ነገር መስተካከል አለበት። አለቀ ደቀቅ። ለምን እንዴት ወዴት መስተካከል አለበት። በሶስተኛ ደረጃ ደግሞ ልንገራችሁ እናንተ የግላችሁን ነገር ከዚህ ላይ አታስገቡ። ገባችሁ? አሁን ሎዛ ጎዛዛ ጥልቅ ብላ የገባችሁ ለምንድን ነው? መግባት ስለፈለገች ነው እንጂ ከዚህ አይመለከታትም። ቆይ አንድ ድምፅ ላስገባላችሁ። በእጁ ፈንግሮሽ አይደል እንዳስረግዞሽ ፓራላይዝ የሆነች ልጅ ወለድሽው አንቺ ደንቆሮ። እኔ ህፃናትን መናገርና ማንቋሸሽ አልፈልግም። አንቺ ከፓኪስታን አይደል እንዴ የደቀልሽው? ስለዚህ ጃኒ ደግሞ ትግራዋይ ብታፈቅር ምን ችግር አለው? አንቺ እኮ ደዚንም ራሷ አትወጃትም ነበር እኮ። ደዚ ትግራዋይ ስላላይደለች ደዚ ላይ ስታደርገው የነበረውን ነገር ነው ዛሬም በጃኒ ላይ እያደረግሻለሽው። እና ስሜ በገብሩ ምናምን ስታያት ነበር። እናትና አባቷ የዋጡላት ስም ነው። ስሜ ገብሩ መባሏም አያሳፍርም። ማንነት ያሳፍራል እንዴ? እኔ ለምሳሌ ስሜ ሀዋ ነው። ቤተሰቦቼ የዋጡልኝ ስሜ ሀዋ ነው። የክፍለ ሀገር ልጆች ታውቃላችሁ፣ ደሃ መንጊዜም ደሃ ነው ይባላል። እዚህ ሀገር መጣው እንደፈለገውኝ ሳልባጅ መቀያየር ስጀምር ምናምን ነገር ስሜን ማስጠላኝ ነጃት ብዬ ራሴን በራሴ ቀየርኩት ስሜን። አረ አንድ እረኛ ነው ያወጣልኝ። አንድ በጣም ፍየላም እረኛ እያፈቅረኝ ነበርና ፎቶ ላኪልኝ ብሎኝ ፎቶ ላኩለትኝ። ከዚያም በኋላ ፎቶዬን ስልክለት ዋው ስምሽና ፎቶሽ ስታይልሽ ኮንፊደንስሽ አይገናኝም። ስለዚህ ከዚህ በኋላ ስም አውጥቼልሻለሁ። ከዚህ በኋላ ነጃት ብዬ ነው የምጠራሽ። ለጓደኞችሽም ለቤተሰቦችሽም ስምሽን አስተዋውቂያቸው አለኝ። ከዚያም በኋላ ነጃት ዘረቢስ ግማታም ከፓኪስታን ሄደሽ እና ይውላችሁ ሎዛ ጎዛዛ በዘረኝነት የገባችሁ ለራሷ እንዲያመቻት ነው። እንዲያመቻት ማለት ነው። ለራሷ ማመቻት ከሆነ አትፈልግም። ለራሷ እንዲያመቻት አድርጋ ነው። እና ለማንኛውም ይውላችሁ ልንገራችሁ የነሱ ላይፍ ለነሱ ተውላቸው።
የነሱን ስራ ለነሱ ተውላቸው። በዚሁ አጋጣሚ ልንገራቸው አዶናይም ታዋቂ ነው ኦር ሁሉም ታዋቂ ናቸው። ለማንኛውም ይሄን ነው የምላችሁ። በሁለተኛ ደረጃ ደግሞ ልንገራችሁ ውዶቼ፣ በጣም ከገረመኝ ነገር ልንገራችሁ። የጆን ዳንኤል እንትን ማለት ነው እንትን ፕራይቬት እቃ ላይቭ ላይ ሆኖ ታየበት ውዶቼ። ወላሂ ላይቭ ላይ ሆኖ ማለት ነው። እንዴት ነው በዚህ ደረጃ ራስን እንትን የምታወርደው ማለት ነው? ለምን ነገ ወዲያ አንተን እኮ የሚከታተል እኮ ቲክታከር አለ፣ ታዳጊ የሆኑ ቲክታከሮች አሉ አይደለ? ነገ ወዲያ የሚያዩ ይህን ነገር ማለት ነው። እና እንዴት ነው በዚህ ደረጃ የምትግማማው ጆን ዳንኤል ማለት ነው? እናቴን በጣም ነው የሚያስጠላው። ለምን የ5 ዓመት የ4 ዓመት የ6 ዓመት የ7 ዓመት የሚከተሉ ልጆች አሉ። ነገ ወዲያ እንዳንተ እንደዚህ እንዳይጨማለቁ ላይቭ ላይ መጠንቀቅ አለብህ ወንድሜ። ገባ? እንዲያው አላህ እንደኸለቀህ ትንዘላዘላለህ እንዴ? እውነቷ ነው። ቤታዮ 3ኛ ሀገር አለው አለች። እንዳትቀየመኝ 3ኛ ሀገር አለው ምናምን እያልሽ ሰርታበታለች ማለት ነው። እና አንዳንዴ ታዋቂ ስትሆኑ የምታረጉትን ነገር መጠንቀቅ ግድ ይላችኋል። ምክንያቱም የሚከተላችሁ ወጣት አለ። ገባችሁ? እንዴት ነው ሰው በዚህ ደረጃ የሚሰግጠው? በአላ በዚህ ደረጃ ስግጥ ፍምስ እንዴ! እንዴት ነው በዚህ ደረጃ የምትግማማው ሲጀመር እንዴ? እና ጆን ዳንኤል አትሳሳት ማለት ነው። ለምን እያረክ ያለው ነገር በጣም የሚያስጠላ፣ በጣም የሚደብር፣ በጣም የወረድክ ሰው እንደሆንክ ነው ራስን እያስመሰከርክ ያለው። ምክንያቱም ሰሞኑን እኛ እየተከራከርንብልህ ነበር፣ እንደዚህ ያረግም እያልን። ዛሬ ግን ጭራሽ ፕራይቬትን እያንዘላዘልክ ከሽንት ቤት ወጥተህ እያንዘላዘልክ እንዴት ነው ማለት? ለታዳጊ አትጨነቁም እንዴ? በቃ አዋቂ ስትላችሁ በቃ የሆነ ራሳችሁ በጣም እንትን ትላላችሁ። ገባ? ፕራይቬት እቃህን እያንዘላዘልክ ትመጣለህ እንዴ? ሰው እንዴት ነው ያጀማ? ነገ ወዲያ እኮ ወጣት የሚያየ ያለ ብዙ ሰዎች አሉ ብሎ ቢያንስ አይሰጋም? ኖ እንዴ! አላህ እንደኸለቀው ማለት ነው። አላህ እንደኸለቀው ገባችሁ? ጥቁር ቲሸርት ለብሶ እየተንዘላዘለ ሽንት ቤት ላይ ውጥት ብሎ እንደዚህ ይላል ማለት ነው። እና አንዳንዴ ታዋቂ ስትሆኑ ብዙ ተከታታይ ህፃን ስላሉ የምታረጉትን ነገር እወቁ። በጣም ነው የሚደብር፣ በጣም ነው የሚያስጠላ፣ በጣም ነው የሚዘገንነው። ምክንያቱም በዚህ ደረጃ መውረድ አለብህ ብዬ እኔ አላምንም። በጣም ወረድክብኝ ማለት ነው። በጣም ወረድክ። በጣም የሆነ በቃ የማይመስል ነገር ለሚስት አትንገር ማለት ነው። እና አንዳንዴ ማየትን በቃ ፈጣሪ እኮ እየሰጠን ይህን እኮ ለማየት ነው። እና ጥንቃቄ ብታረጉ መልካም ነው። ሁለተኛ ደግሞ ነገ ወዲያ ታዳጊ ወጣት አለ፣ የሚያያችሁ የሚመለከታችሁ አለ። ገባችሁ? እናንተ እንደዚህ እየተንዘላዘላችሁ እየወጣችሁ ሶሻል ሚዲያ ላይ ነገ ወዲያ ልጆቻችን እንደማይበላሹ በምን እርግጠኛ ነን? እርግጠኛ አይደለንም። ስለዚህ አንተ ያረከው ነገር በጣም ነው የሚያስጠላው፣ በጣም ማለት ነው። ያጀማ ከሽንት ቤት ሲወጣ ባዶ ራቁቱን አላህ እንደኸለቀው ማለት ነው። ደግሞ ሪከርደሮች ደግሞ አያሳልፉም። ሪከርድ አድርገው አምጥተው ፖስተውታል። አስባችሁታል? እና አንዳንዴ የምታረጉትን ነገር ጥንቃቄ አድርጉ። ዝም ብላችሁ በመሰለኝ ደሳሌ አትሂዱ። በጣም ነው የሚያስጠላው። ለምን ካላችሁ የሚደረገው ነገር ያስጠላል። ተረዳችሁ? እናንተ ታዋቂ ከሆናችሁ ራሳችሁን ኮንትሮል ማድረግ አለባችሁ። ራሳችሁን በቃ ይህ ጭንቅላታችሁ ማሰራት አለባችሁ። ሰው እንዴት ነው በዚህ ደረጃ ያጀማ? በዚህ ደረጃ አላህ እንደኸለቀው ገባችሁ? ወጥቶ ከዛ እንደዚህ ነው ይላል። እንዲው ነገ ወዲያ አሁን ልጅ የተወለደው ልጅ ሲያይህ ምን ይላል? ፕራይቬት ቃህን ባዶ ራቁት ቪዲዮ ሲወጣብህ ምን ይልሃል? ልጅ ምን ይላል? እና አንዳንዴ የምታረጉትን ነገር እወቁ። ግዴታ ዝምላችሁ አትጨማለቁ። ገባችሁ? ምክንያቱም ፈጣሪ የሰጠን ጭንቅላት ልናስብበት ነው። ገባችሁ?
ወንዱ ናችሁ። አላህ እንደኸለቃችሁ ኸልቋችሁ ምን አለ አንተ ከጨረስክ በኋላ ምን አለ እንትን ብትል ታጥበህ ምን ብለህ ከጨረስክ በኋላ ምን አለ ብትገባ። አንተ አላህ እንደኸለቀ ገብተህ ነገ ወዲያ ልጆቹ ህፃኖች ሲያዩት ምን ይላሉ? አይ ጆን ዳንኤል እኮ እንደዚህ ብሎ ነው የፈመሰው፣ እኔም ደግሞ ፕራይቬቴን ዕቃ ልልቀቅና ልፈምስ ይላል። እና አንዳንዴ ክብር ይኖራችሁ። ክብር እኔ እንጃ ክብሬን በጣም ነው የምወደው እኔ ገባችሁ? ድህነቴንም ክብሬንም ወደዋለሁ። ራሴን ማንነቴን አርክሼ ግን መፈመስ ሆነ ምን ሆነ በአፍንጫ ይውጣ እንዴ! ሰው እንዴት በዚህ ደረጃ ይጃጃላል? ሰው እንዴት በዚህ ደረጃ ይግማማል? ሰው እንዴት በዚህ ደረጃ ራሱን ያረክሳል? ጆን ዳንኤል እንግዲህ በዚህ ደረጃ ነው የረከሰው ያጀማ ማለት ነው። ራሱን ረከሰ። ሁለተኛ ደግሞ ለወለድካት ልጅ አታስብም እንዴ? አሁን ለወለድከው ለህፃኑ አታስብም? ለምን እንዳለ ፕራይቬት ዕቃ ሲወጣ ነገ ወዲያ አይ እንደዚህ የሚያሳፍር ነገር እንትን ሲል ማለት ይሆን አልደበረህም? አያስጠላም እንዴ? ሰው እንዴት ነው በዚህ ደረጃ እንትን የሚለው ራሱን እንትን የሚል? እኔ በጣም ነው የገረመኝ ውዶቼ። ፕራይቬቱ ዕቃ አላህ እንደፈጠረው ማለት ነው እየተንዘላዘለ እና አንዳንዴ ክብር ይኖራችሁ። ሰው ስላያችሁ ብቻ ዓለምን የተቆጣጠራችሁ አይምሰላችሁ። ነገ ጧት ሞት አለ። ለዚች ለምታረጓት ሁሉ ትጠየቁባታላችሁ። አንደኛ ህዝብን እንትን እያላችሁ ነው። ምክንያቱም በቃ ወጣቱ አላቅም። ለማንኛውም የምታረጉትን ነገር አስባችሁ ብትንቀሳቀሱ መልካም ነው ብዬ ነው እኔ የማስበው። እና ለማንኛውም የጆን ዳንኤል ፕራይቬት ዕቃ እንግዲህ ታይቶ ዓለም እያየው ነው። ዓለም አስተያየት እየሰጠበት ነው። ዓለም ሀሳብ እየሰጠበት ነው። አላቅም ሰው በዚህ ደረጃ እንግዲህ ከጃኒ ጋር ከአንድ ቤቱ ነው። እሷ ከሳሎን እሱ ከእንትን ከምኝታ ቤቱ ነው መሰለኝ እንግዲህ ገባችሁ? እና በዚህ ደረጃ ራሳችሁን ባታረክሱ መልካም ነው ብዬ ነው የማስበው። ከምንምና ከማንም በላይ ከገንዘብ በላይ ክብር ይበልጣል። እኔ እንደዛ ነው የማስበው እንደራሴ ማለት ነው። እናንተ ደግሞ እንግዲህ ገንዘብ በልጦባችሁ ሊሆን ይችላል በዚህ ደረጃ ራሳችሁን እየተግማማችሁ ራሳችሁን እያወረዳችሁ ራሳችሁን እንትን እያላችሁ እንትን እሱ እየገባችሁ ያለ ማለት ነው። እና ጭንቅላታችሁን ይሰብ ገባችሁ? በዚህ ደረጃ አትርከሱ ማለት ነው። አንዳንዴ ሲመስለኝ በቃ የሆነ አላቅ ገንዘብና ገንዘብ በቃ ገንዘብ ካገኛችሁ ህሊናችሁን የምትሸጡ ኢማጂን። ለማንኛውም ከገንዘብ በላይ ክብር ይበልጣል። ጃኒ ደግሞ በቃ ከነዚህ ሁለት ህይወቶች ካልሆነ ውጭና የራስሽን ላይፍ ኑሪ። ግዴታ ከነሱ ጋር ገብተሽ እንደዚህ ሰጣ ገባ እንደዚህ እንትን መግባት አለብሽ ብዬ አላስብም። ምክንያቱም መኖር አለብሽ። ወጣት ነሽ፣ እየሰራሽ ነው፣ ጎበዝ ነሽ፣ ጀግና ነሽ። ማንም ያላረገውን የሶሻል ሚዲያ ጥቅም አውቀሽ መተሻል። ገንዘቡን ምኑን ሁሉን ነገር አውቀሻል። እኛ እንዲያውም አላወቅንም ነበር፣ ሳናቅ ነው ስደት የተሰደድ ነው። ስለዚህ አሁን ደግሞ አውቀሻል፣ ተጠቀሚበት። ለማንኛውም ውዶቼ በጣም ከገረመኝ ነገር ደግሞ ለጆን ዳንኤል ማለት ነው ለጆን ዳንኤል ሚስት እየፈለጉለት ነው። ለአዶናይ ሚስት እየፈለጉለት ነው ዘመዶቹ ማለት ነው። በዚህ ደረጃ ግን በጣም ይደብራል። ለማንኛውም አንዳንዴ አስተውሉ። ዝም ብላችሁ በመሰሌ ደሳለኝ የምትሄዱት ነገር አግባብ አይደለም ነው የምላችሁ ማለት ነው። እና ከምር በጣም እኔ ስለገረመኝ ነው። ምክንያቱም የሚሄዱበት አካሄዳቸው ምናቸው በጣም ይደብራል። ለማንኛውም ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየት ያላችሁ ኮሜንት ላይ ያስቀምጡልኝ። ወዳችኋለሁ። ፊ አማኒላህ